ውበትም ይባላል። የሴት ልጅ መቼም አንድ ሴት ፊቷ ብቻ ስላማረ ቆንጆ አትባል። ምን አለ የዓለም ሞዴል የሚባሉ ሴቶች እኮ በጣም የሚገራርም ውድድር አለ። የሚገራርም ነገር አልፈው ነው ሞዴል የሚባሉት። እኛ የሚመስለን ቁመናዋ ምናምን ስለከከሰላ ነው። ቁመናዋ ብቻ አልፎ የማታልፋቸው የእውቀት ደረጃዎች እነዛን ሁሉ ስታልፍ ነው ቆንጆ የምትባል። ያን ሁሉ ካላለፈች ቆንጆ አትባል። ቆንጆ ነው ላም እንደ ተመልካቹ ነው ይባል። ያንዱ ቆንጆ ለአንዱ ቆንጆ ላይሆን ይችላል። አንዳንድ ጊዜ ያልገጠማችሁ ባለቤቴ በጣም ነው የምታምረው በቃ ስትገርም ጸጉሯ ምናምን ብሎ ሀገር ሰላም ነው ብለ የሆነ ቀን ይዟት መጥቶ ሚስቴ ታለች ብለ አንተ ወደዚህና ወደዚህ ለምን አንተ እሱ ያቺ ቆንጆ ናት ያላችን ሴት ትፈልጋለህ ባይምሮ ወይ ደግሞ ባለቤቴ በጣም ነው የሚያምረው የሚገርም ሰው ነው በጣም በሳል ነው አስተዋይ ነው በቃ ጭንቅላት ላይ ሌላ ነገር ስላብክ ወይ ደግሞ ስሉብሽ ከዛ በኋላ እሷን ይዞ መጥቷል የሆነ ቀን የታለ ያ ባለ ያልሽው ምናምን እሱ እንኳን አጠገብኩች ብለሽ ለምን እሷ በውስጥ ፊል ያደረገችው ምኑን ስላየች ነው ማንነቱን ስላለች አመጋገቡን ስላለች አካሄዱን ስላለች ስነ ስርዓቱን ስላለች እሱ ግን እሷ ያየችውን ስላላየ አያደንቅም። ለምሳሌ እናንተ የወደዳችሁትን ከዚህ በፊት ብያቸዋለሁ። ያንቺ እናት ባለቤትሽን መውደድ አይጠበቅባትም እንደ ማህበረሰብ ስለለመድ ነው እንጂ እናትሽ የት አይታው ነው የምትወደው? አንቺ እኮ ሴክሱን አይተሽ ብልቱን፣ ቁመናውን፣ ሰውነቱን፣ አካሄዱን፣ ገንዘቡን አይተሽ ነው ወደድሽው። ካንቺ ጀርባ ያሉ ቤተሰቦች እሱን ለመውደድ እኮ ምክንያት ይፈልጋሉ እኮ። ለምሳሌ አንተ ሚስትህን ወደድካት አይደለ? የወደድካት ምኗን አይተን? ማንነቷን፣ አካሄዷን፣ አነጋገሯን፣ አለባበሷን፣ ጨዋነቷን ወይ ክብሯን መጠበቋን የሆነ ነገር አይተን የወደድካት። አንተ ይሄን አይተህ ከወደድክ ምንም ሳያዩ እንዲወዱ ቤተሰብ እንድትጠብቃለህ። ምንም ሳያዩ በቃ ንግግሯን ያልሰሟትን ሞያዋን ያልቀመሷትን በቃ ሚስቴ የባሌ ቤተሰቦች አይወዱኝም ትላለች አፏ ሞልታ። እንዲወዱሽ ምን አድርገሻል? ትልቁ ጥያቄ እሱ ነው። እሱን ነው ራስሽን መጠየቅ። እንዲወዱሽ ምን አድርገሻል? የሚስቴ ቤተሰቦች አይወዱኝም እነሱ እንዲወዱክ ምን አድርገሃል? ሚስት እንድትወድክ የሆነ ነገር አድርገሃል እንበል። በቃ እሷን ለማማል ሞክረሃል፣ ስጦታ ሰጥተሃል፣ ተንከባክበሃል፣ አድንቀሃል፣ ብዙ ነገር አድርገሃል። የሚስት ቤተሰቦች ግን እንዲወዱ ምናልባት በግ መግዛት ቢያቅትህ እንኳን እንደው ጋቢ ልከሃል ወይ ነው። አንድ ቀን ጋቢ ያላለበስካት ጋቢ ያላለበስከው አንድ ቀን አግኝተ ምሳ ያልጋበስከው ወንድሟ በቃ ወይኔ የእህቴ ባል ነው ምናምን ብሎ እንዲንቀጠቀጥ የምትፈልግ ከሆነ አንተ ትንቀጠቀጣለህ እንጂ በታሪክ ባለትዳሮች ከሆናችሁ ራሳችሁ ላይ መስራት ከፈለጋችሁ የጥቅምቱ ስልጠና እንዳያመልጣችሁ 09774050 ላይ በመደወል ተመዝገቡ። አመሰግናለሁ። አዎ ስለዚህ ይሄ ከነሱ ከሚስቶቻችሁ ከባሎች ከቤተሰባ ከዛ ጀርባ ያለው ሰው እንዲቀበላችሁ የምትፈልጉ ከሆነ መጀመሪያ እናንተ ለነሱ ራሳችሁን አሳዩ። ሙያ ካለሽ ሰርተሽ አብያቸው። አዎ በጣም ሙያ ብቃቷን አይቶ እንዲወዷት እርጋታዋ ምኗን ታሳያለች። ይሄ በንግድ ዓለም ራስን መሸጥ አይደለም? አዎ ትሸጣለህ፣ ፕሮዳክት ምን ትሸጣለህ። ያንን ነገር አይተው ይገዙሃል። ነገር ግን ምንህን አይተው ይግዙ፣ ምንን አይተው ይወደዱ፣ ምንሽን አይተው ይወደዱ፣ ምንሽን አይተው ይቀበሉ። ስለዚህ ይሄ ለባል ብቻ የሚገለጥ ማንነት የለንም። ለባል ቤተሰብ የሚገለጥ ማንነት ሊኖረን ይገባል። ለባልሽ ቤተሰብ፣ ለባለቤትሽ ቤተሰብ የሚገለጥ፣ ለሚስት ቤተሰብ የሚገለጥ እንጂ ከመሬት ተነስቶ ወደዱኝ፣ እህትየው አላከበረችኝም፣ ቤተሰቡ አላከበረኝም፣ አልወደደኝም ብለህ ዘራፍ የምትል ከሆነ መውደድ ግዴታዋ ምናልባት ስለለመድ ነው እንደ ማህበረሰብ የባልን ወንድሟን ሚስት መቀበል ግዴታዋ ነው። የባለቤቱ ቤተሰብ መቀበል ግዴታው፣ እናቱን መውደድ ግዴታ ነው። አንድ ሁለት ጥያቄ ልጠይቃችሁ። ይሄን ሐሳብ በደንብ እንድታብላሉት ስለፈለኩኝ ነው። እነዚህን ሁለቱን በተለይ ምንድነው የሚለው ሰውን ጥሩ የሚያደርገው መጥፎም የሚያደርገው የእናንተ ማንነት ነው። ከዚህ በኋላ ባል ብለሽ የምታገኙ ሰው በጣም ይሄ ጫትም ሲጃራም ነገርም ተንኮልም ምናምን ትቶ የሚገርም ባል እንዲሆን የሚያደርገው ያንቺ ማንነት ነው። ብዙ ነገር ትታ ወደ አንተ እንድትመጣ የሚያደርጋት ያንተ ማንነት። ብዙ ነገር ትቶ መጥቶ አንቺ ጋር እንዲቆም የሚያደርገው ያንቺ ማንነት ነው። ብዙ ነገር ትታ ደግሞ ካንተ ጋር ጸጥ ብላ እንድትኖር የሚያደርጋት ያንተ ማንነት ነው። ስለዚህ መጥፎም ሰው ይምጣ ጥሩም ሰው ይጥማ እሱ አይደለ፣ እሱ ላይ ብዙ ፎከስ አታርጉ። መጀመሪያ ራስ ጋር የምትፈልጉትን ሰው ከማግኘት በላይ እኔ መጀመሪያ ልሰራ። እኔ አንድ ከስተመር አለችኝና የምገረምባት 36 ዓመቷ ነው። ቢሮዬ ስትመጣ ምን ብትለኝ ጥሩ ነው አይኖ እኔ እድሜ ትንሽ ወጣ ሊልብኝ ይችላል፣ ይቅርታ አድርግልኝ፣ ስለሱ ችግር የለብኝምና 36 ዓመቴ ነው። በጣም ብዙ ዓለሜን ያለ ረፍት በመስራት ነው ከስክራች ነው የወጣሁት። ከታች ወጥቼ ነው እዚህ ደረጃ ያለሁትና አንድ ብር የሰው ላብ የለበትም። እኔና እግዚአብሔር ነው የምናውቀው። ላቤን ነው የሰበሰብኩትና አሁን እግዚአብሔር ቢፈቅድ ማግባት አስባለሁና እኔ ማገባውም ሰው ችግር ከመሆን እኔንም ከሚያስቸግረኝ እኔም ከማስቸግረው መጀመሪያ ራሴን መስራት እፈልጋለሁ። በጣም ያደነኳት በቃ በሳል ሴት ማለት እንደዚህ ነው። ለሚመጣውም ሰው ችግር እንዳልሆን እሱም ችግር እንዳይሆንብኝ እኔ መጀመሪያ ራሴ ሚስት ልሁን። አሁን እንደምታየኝ አይደል፣ ብዙ የሚቀረኝ ነገር አለ። በዛ ላይ ተገዝግዤ አልቄያለሁ። ውስጤን የለውም። ልክ እንደ ዋርካው እንዳልኳቸው ውስጡን ዋርካው ተበልቶ አንድ ቀን ወደቀ። ሰው ሁሉ አላወቀም። ሲወድቅ የገረመው ሰው መጀመሪያ ሲቆም ነበር ሊገረም የሚገባው። ቆሞ ዋርካው መቆሙ ነበር የገረመው። ግን ሰው ዋርካው መውደቁን የገረመው። ዋርካው ረጅም ዓመት ውስጡ ተበልቶ አንድ ቀን ይወደቀ እና እንደምታየኝ አይደለም። ገንዘብ፣ ኑሮ፣ ግብር፣ ሀገር ውስጥ እያንዳንዱ ነገር መውጣት መግባት በቃ ብዙ ማንነቴን አበላሽቷልና ትንሽ አሁን ራሴን ሼፕ ማድረግ እፈልጋለሁ። ምንድነው የሴት ልጅ ካራክተር?
በጣም ነው የተገረምኩባት። የሚገርመው ደግሞ እንደዚህ ሆና እሷ ሳትዘጋጅ ሳትፈልግ ሬዲ ሳትሆን ራሱ የሀገር ወንድ አጠገቧል ያስታውቅባታል። የሆነ የሴት ልጅ ማንነታ የሴት ልጅ ካራክተር አለች። ካራክተሯን ሉዝ ያላረገች ሴት ናት። እንደዛ ሆኖ እኮ ስትመጣም ብዙ ነገር አላት። እንደዛ ሆኖ ያንን ብዙ ነገሯን ወንዶች ያዩባት ነው። እና ይሄ ገና ለሚመጣው ሰው እሱ በጣም የተማረ በሳል አስተዋይ ከማለት እኔ መጀመሪያ አስተዋይ ልሁን፣ እኔ ራሴ ልስራ፣ እኔ ሴት ነኝ ወይ ሴት ይሸታለሁ ወይ? ምክንያቱም የትኛውም ሴት ገላላት፣ የትኛውም ሴት ተኛለች፣ የትኛውም ሴት ሴክስ ታደርጋለች። ከሴት የሚለያት ማንነቷ ነው። እዛ ማንነት ላይ ቁጭ ብላ ከሰራች እመኑኝ የትኛውም ወንድ አግብቶ በሰላም መኖር ነው ይፈልግ ነው አይደለም? በቃ የትኛውም ወንድ የሚያገባት አንድ ሴት በሰላም ለመኖር፣ የትኛውም ሴት ወንድ ስታገባ በሰላም ለመኖር። በሰላም የሚያኖርክ ሰው ሆነ ግን ራስን መስራት በጣም ይገርም። ስለዚህ በተለይ ይሄ ጥሩንም መጥፎንም የሚያደርገው የእናንተ ማንነት ስለሆነ በጣም ፎከስ አድርጋችሁ እንድትሰሩ የምፈልገው የእናንተ ማንነት ላይ። ሚስትን ተዋት፣ የምትመጣዋን ሴት ተዋትና አንተ ራስህን ስራው። የሚስትህን ባህሪ የሚስትህን ሐሳብ ባትቀበል እንኳን አክብርላት፣ ባትቀበይ ማክብርላት። ብዙ ሰው የሚጋጭው አሁን ይሄ ሐሳቧ ነው አይደለም፣ እኔ ግን ማክበር ግዴታዬ ነው። ልክ እኮ ላትሆን ትችላለች፣ ሐሳቧን ግን ማክበር ግዴታ ነው። የማንንም ሐሳብ አትቀበል፣ የማንንም ባትቀበል ራሱ ሐሳቡን ግን ማክበር አለ ግዴታ ነው። ይሄ ባልም ካለ የሆነ ሐሳብ ይስጥሽ፣ ሐሳቡን አለመቀበል መፍታለሽ፣ አትሊስት ግን የማክበር ምን አለሽ? ቴንክ ዩ። ስለዚህ አንተ እኔ እንደማስበው እኔ እዚህ ክላስ ላይ ብያቸዋለሁ አይደል? የሆነ ልጅ የዛሬ ዓመት አካባቢ ከሚስቱ ጋር ነው የመጣው እና እኔ ይቅርታ አድርግልኝ አንተ አትመቸኝም፣ ባለቤት እሷ ስላስገደደችኝ ነው የመጣሁት እና የሆነ ነገር ባይሆን የተመቸኝ ሐሳብ አለ እንዴ እንደዚህ አይባልም አለ ክላሱ። ሂዝ ራይት። እኔ ግን በጣም ነው ያን ልጅ የወደድኩት። አንተ መውደድ አይጠበቅበትም፣ ያንተን ሐሳብ ለመውደድ ግዴታ አይደለም። ያ አንተና ሚስት አንድ ሆናችሁ ለመኖር በሁሉ ነገር እንዳንተ ማሰብ አይጠበቅባትም። ይኸው ልንገራችሁ፣ እኔ ምን አይነት ሰው ማከሪያ ያውቃል። በብዙ ነገር ይለያያል። የሚገርመው ግን አንድ ቤት ይኖራል። በጣም በህይወቴ ቆሜ ቁጭ ብዬ አይደለም ተነስቼ ነው ያጨበጨብኩላቸው። በብዙ ነገር ይለያያሉ፣ ግን አንድ ሆኖ የሚያግባባቸው ነገር ላይ ተስማ። ብስለት ማለት ይሄ ነው። በሴክስ ማትጥምህን ሴት፣ የማይጥምሽን ወንድ፣ በሐሳብ በፖለቲካ በዘር በቋንቋ በምንም የማይስማማህን ሰው፣ ይሄ የብስለት ጥግ ይሄ ነው። ሐሳቧን ያከብርለታል፣ ሐሳቡን ታከብርለታል። ልትጸልይ ስትል መጸለያ መንጣፎቿን ያስጠጋላታል። ሊጸልይ ስትል እንዴት ነው ታይ? ብስለት እንደዚህ ነው። እኔ ሙስሊምና ክርስቲያኖች፣ ኦርቶዶክስና ሙስሊም፣ ፕሮቴስታንትና ኦርቶዶክስ አውቃለሁ። ተከባብረው ቸርች ስትሄድ እስከ ቸርች ድረስ አድርሷት ነው ከዛ እሱ መሄደው። ቤተክርስቲያን ሲሄድ እስከ ቤተክርስቲያን ሸኝተው መስገጃውን አዘጋጅታለት መስገጃውን አዘጋጅቶላት ቢኖሩ ሰዎች ብስለት ይሄ ነው። የጠገቡ ሰዎች ማለት ነው። ብስለት የጠገቡ ማለት እነዚህ ናቸው። ሐሳብ ባይዋጥልህ እንኳን አክብር። የባለቤትሽ ሐሳብ ባይመችሽም አክብሪ። እኛውን ችግሩ ምን መሰለህ? ዛሬ እንዝና ነው። የእሱን ሐሳብ አትቀበልም፣ አታከብረው። የእሷን ሐሳብ አይቀበልም፣ አያከብርላት። ይሄ ነው ትልቁ ችግር። አትቀበል ሐሳቡን ግን አክብርላት። ለምሳሌ ባለቤትህ ስጋ አልበላም፣ አንድ በቅርብ ተጣልተው ቢሮ ይመጣዋል። እሷ ስጋ አትበላም። ስጋ ማትበላው ከልጅነቷ ነው። ስጋ አትበላ ብሎ በጥብጦ ሊሞት በቃ ሀገር በጥብጦ እንዴት ስጋ ባትበላም ሰውየው ምን ሆነ ብለው ሰዎች ሁሉ ያዩታል። በቃ ሀገር ሁሉ ምንድነው ይሄ? ልክ ናት ልክ አይደለች? ዛሬ አይደለም ከትላንትና ነው ማትበላው። ቀስ ብሎ ማላመድ ይችላል። ባለቤቷ ያመሻል፣ አብዳ ልትሞት እንዴት ያመሻል? ለምን ትጠጣለህ? ለምን እንደሚጠጣ እሱ ራሱ የት ያውቀዋል? አንዳንዱ ያ ለምን ታመሻለህ? ለምን ሳያውቀው ቀርቶ ነው? ያውቀዋል። ለምን እንዲህ ታደርጋለህ? ያውቃል። ከአንቺ በላይ ያውቀዋል። የከበደው እንዴት ከዚህ ነገር ልውጣ ነው። ስለዚህ ልክ ወደ ሰው ስንገባ በቃ ይሄን ተው፣ ጫተው፣ ሲጃራቸው እንዳትቅም። ከዛ ደግሞ ትንሽ ሸሚዙ እንደዚህ የለበሰ ምናልባት እንደዚህ ካለች እንዴት ነው እንደዚህ ተንከርፈፈ የምትሄደው? ድንገት እኮ እንደዚህ ቀና ያለው ያ ጀጅ ለማድረግ እንቾክላለን። የአፍጠረን እኮ ድንገት እኮ ነው የአፍጠረን ምናምን ይመጣው። አንተ አፍ ይሸታል። ቀስ ብላ ቤብ አይ ቲንክ ትንሽ ሆነ እንትን አለ እንዲህ ማድረግ አትልም። ከዛ የተነሳ አንተም አትቀየ። ከዚህ በኋላ ስትሰማትም በቃ ኔጌቲቭ ነው፣ በኔጌቲቭ ወይ ነው እሷም የነገረች በዛ ስለሆነ ከዛ በኋላ እሷ በተወላገደ እይታ ነው የምታየት። ቀጥ ባለ ነገር እንድታየት እሷም ይሄ ለማስተካከል የፈለገች አይነት ይሄ ለማረም አንተን ለመለወጥ የፈለገች መስላ መቅረብ አለባት። ላሁን በአንድ ጊዜ አይደለም። ይሄ ላለፉት 30 ዓመት ተሸክማው የኖረችውን ቁጭ በይ፣ ጸጉርሽ እንደዚህ አድርጊ፣ ቀሚስሽን እንትን አድርጊ፣ ያለ ሱሪ ለብሳ ማታቀን ሴት ቀሚስ ልበሺ ብሎ እንደመምከር ማለት። አንድ ከስተመር ያለ ሴራሚክ ላይ ይወርቃለች፣ ቀሚስ ለብሳ አታርቅም ከልጅነቷ። በታሪክ ቀሚስ ነው መልበስ ያለብሽ አለ። ቀጥቅጦ ቀሚስ አስለበሳት። ከዚህ በላይ ቢሆን ጥሩ አይደለ? በቃ ቢያንስ እዚህ ጋር መሆን አለበት ብሎ ተደራድረው ቀሚሱ እዚህ ጋር ደረሰ እና ለታሪክ ከቤት ሲወጡ እዛው ተደፋች። በታሪክ የኔ እናንተ መጨረሻ ይሆናል እንጂ አንተ የምትለው መንገድ አልሄድም አለች። ከናካዜ ግን ቀስ እያለ ማድረግ ይችል ነበር። መጀመሪያ ይሄ አስተሳሰቧን መቀየር ይችል ቀስ እያለ 5 ዓመት ፈጅቶ 2 ዓመት ፈጅቶ 3 ዓመት ፈጅቶ። እኔ ከዚህ በፊት ብያቸዋለሁ። አንድ ልጅ ለእናት አባቷ የመጀመሪያ ልጅ ናት፣ የመጀመሪያም የመጨረሻ ነው እና ያፈቀረችው ሰው አይታው እንደዚህ ይሄ ልጅ ነው ማገባ ብላ የወደደችው ሰው በጣም ቃሚ ነው፣ በጣም አጫሽ ነው፣ በጣም ሱሰኛ ነው፣ በጣም አስቸጋሪ ባህሪ ያለው
ቤተሰብ አበደ። እናትየው ጡት አውጥታ እንደው ባጠባዎች ጡቴና ይሄ ልጅ አታግቢ እባክሽ እማዬ እኔ ማገባው እሱ ነው ከሰው ውጪ በታሪክ አለች። ልጁ እኮ 2-3 ቀን አላወራትም በትክክል ምንም አላወራችሁም። 1 ዓመት አይሞላም ጫት ትቶ ሲጃራ ትቶ ምን ትቶ በቃ ኮምፕሊትሊ ተቀየረ። ይሄን ቀየር አንድ ነገር ያለችው ነገር የለም። ማንነቷን የቀየረ ጭራሽ ይሄን ተው የሚል ሰው በቃ ይሄ እኔ ካንተ በላይ አውቃለሁ በቃ እኔ ነኝ አስተማሪ፣ እኔ ነኝ ፈላጭ፣ እኔ ነኝ ቆራጭ ጫጭንት በቃ ይሄ ፈላጭ ቆራጭ ይሆናል አንተ ህይወት ላይ መጥቶ። ከዛ የተነሳ አይቀየርህም። ከዛን ምን ይላል ማተን ብትገባ ለአንተ ፍቅርን ከመስጠት ይልቅ ጀጅ ያደርጋል። ከዛን አንተና ሰውየው ምን ትሆናላችሁ? ጠላት አይጥና ድመት ይሆናል። ጠጥቶ ይመጣል ወይ ጠጥታ ትመጣለች ወይ እቤት ጠጥታ ትጠብቀዋለች። ነገር ጠጥታ ከሆነ እንደሱ መጠጥ ላጠጣች እሱ ጠጥቶ እየገባ ነው፣ እሷ ደግሞ የሆነ ነገር ጠጥታ ተብሰልስላ ትጠብቀዋለች። ከዛ በኋላ ጦርነት። ስለዚህ የሰዎቹን አመለካከት መቀየር ሳይሆን የራስን አመለካከት አስተሳሰብ። ሳምንት ደግሞ ከዚህ ጀምረን ቀጣዩን እናወራለን። ቴንኪው በጣም እናመሰግናለን። መልካም